እናታችሁ ድንጋይ ትብላ እናታችሁ አፈር ትብላ ስትሉ የምትውሉ ሰዎች ስለ እናት የማውራት ሞራል የላችሁም ጨርሱ። አስመሳዮች ናችሁ። በቅርብ ነው እናቷን እንትና ያናገረችው፣ በቅርብ በቪዲዮ አምጥታ ማን ነው የምትባለው ነጃት የምትባለው የተናገረችው በቅርብ ነው። ከእናቷ ጋር መነጋገሩን ላይ ጀመሩት። እዚህ መታ ግን ልክ ለእናቷ ቋሚ ለእናቷ ጀግና ሆና ሰሪ ምናምን እንደሆነ አልሰራም ነው ያለችው። አደባባይ ላይ አልሰራም፣ ማዳም ቤት አልሰራም ነው ያለችው አደባባይ ወጣ። ግን ስለ ሰው እናት፣ ስለ ሰው ትዳር፣ ስለ ሰው ላይፍ በምትፈልገው መንገዱ በተለይ የሆነ ሪከርደር አለ ይሄን ማለት አልፈልግም አንሳው ስለማይጠቅም ያንን የነጃትን ፖስት ያረጋችሁ ሰዎች ፕሊስ አንሱት። የሚረግማትም ሰዎች ሊመጡ ይችላሉ። ያለ እውቀት የምትናገርም ልጅ ናት። ምንም አይነት የትምህርት ባክግራውንድ የላት፣ የስርዓት ባክግራውንድ የላት፣ የምንም ባክግራውንድ ስለሌላት እሷ የምትናገረውን እያመጣችሁ ባትፖስቱ ጥሩ ነው። የሚጠቅማት ነገር አይደለም። እውነቴን ነው። የሚጠቅም ነገር አይደለም የምትናገረውና ፕሊዝ እሷንም አታስረግሟት። ስሜቷን ነው ያለ እውቀት ነው የምታወራው። ምንም አይነት የትምህርት የስርዓት የቤተሰብ የምን እንትን የላትም እና ባት ሪከርድ አድርጋችሁ ባትፖስቷት ይጠቅማል። የዴዚ እናት በህይወት ብትኖር የማናችንም ምኞት ነው። ሰው ስለተጣላ በህይወት አይኑር የሚል እምነት የለኝም። እናቷ ናት። ከኛ ጋር ጸብ የላትም። ምንም ከኛ ጋር የሚያጣላት ነገር የለም። ጸቧ ከአሌክስ ጋር ነው። አለቀ አለቀ። ጸቧ ከአሌክስ ነው። አሌክስ እንዳታገቢ ከአሌክስ ጋር አትሆኚ ነው። ሌላ ምንም አይነት ነገር የለም። ስለዚህ ያንን ነገር ብታስቡበት። እርጉዝ ናት፣ ነፍሰ ጡር ናት። ነግበኔ ነው። በቤተሰብ የማናናግራቸው ሰዎች አሉ። መድኃኔዓለም ምስክር ይሄ ነው አልላቸው። እያንዳንዱ ቤት ይሄ ደግሞ አለ። የማታናግሩት በፋሚሊ የማትግባቡት ሰው አለ አለ። እያንዳንዱ ቤት አለ። ይሄ ሀቅ እያንዳንዳችን ቤት የማናናግራቸው በቃ እንዴት ወንድሜ እህቴ ሆነች እንዴት ከዚህ ጋር ተፈጠርኩኝ የምንላቸው በቤተሰብ አሉ። ምንም የማይሰማችሁ ምንም ደንታ የሌላቸው የእናንተ አፈር መግባት ጭንቀታችሁ፣ ምክራችሁ፣ ምናችሁ ምንም የማይመስላቸው ጨካኝ ቤተሰቦች አሉ በየቤቱ። ይሄንን አንልም፣ ጨካኝ አለ። ግን ክፏቸውን መስማት አንፈልግም አሉ በየቤታቸው። እድሜ ልክ የምትጦሯቸው ወንድሞች የሏችሁም? እህቶች የሏችሁም? አሉ እድሜ ልክ እና አንተ ባናት አንቺ ባናትሽ እየተተከልሽ ላብሽን ጠፍ እያረግሽ እነሱ የሚዝናኑበት ወንድም እህት የላችሁም? ኢትዮጵያ ላይ ቅጥል የሚያደርጓችሁ በጣም ብዙ አሉ። የኔው ስጋ ነው፣ ተቆርጦ አይጣልም። ምን ታረጉታላችሁ? ስጋ ቆርጣችሁ አጥሉ። ያው ትኖራላችሁ። ቢያቃጥሏችሁም ምንም ብትሉ ትኖራላችሁ። ምን አይነት ጭንቅላት እንዳላቸው ግራ እስኪገባችሁ እናንተ በስጋ ብቻ ስለተገናኛችሁ እንጂ አይደለም ቤተሰብ ማየት የማትፈልጓቸው በቤተሰቦቻችሁ አሉ ሰዎች። ሁላችንም ጋር አለ። እንዴት ከዚህ ጋር ቤተሰብ ሆንኩኝ የምትሉት አለ ኤቭሪዌር። ግን ምን ይደረግ ወተን ስለማንናገር ነው። ወጥ የቤተሰብ ጉድ አይወራም፣ ውጭ አይወራም እንጂ አለ። በቃ ምርር የሚያደርጓችሁ ምርር እና ያ ነገር አለና ልክ ዴዚ ላይ የተለየ ነገር እንደተፈጠረ ተደርጎ
ማየቱ በተለይ ሴት ሆናችሁ ቤተሰብ ያልፈቀደውን ስንቶቻችሁ አግብታችኋል? ሴቶች ስንቱን አፍቅራችኋል? ለወንድ ብላችሁ ቤተሰብን አይናችሁ ላፈር ስንቶቻችሁ ብላችኋል? በተለይ ሴቶች 90% ሴት ቤተሰብ ያልፈቀደውን አርጋችኋል። ወንዱ ጆሮአችን ሰምቶ አቅም ሲፈጥራል። ሴቶች ግን 90% ያደርጋችሁት ቤተሰብ የሚለውን ተቃራኒ ሀቅ ነው። ይሄ መቅደሻ ሀቅ ነው። ስለዚህ ቆም ብላችሁ ማሰብ ሰው ላይ ሲሆን ለመፍረድ ብዙ ጊዜ ሴት ሆናችሁ ደግሞ መቼ ነው የምትተባበሩት? ሴት ለሴት ግን መቼ ነው የምትመካከሩት? መቼ ነው አብራችሁ አይዞሽ እንደዚህ ስለሆነ የምትባባሉት? መቼ ነው ሴት ለሴት? የዱባይ ድራማ ብታዩ ሴት ለሴት ነው። ጀርመን ብትወስዱ፣ አውሮፓ ብትሄድ፣ የትም ብትሄድ አይዟችሁ ስትባባሉ አንሰማችሁ። ለመገዳደል ለመጨራረስ ነው የምትፈላለጉት። በተለይ ያበሻው ይለያል። ያበሻ ሴቶች ትለያላችሁ። የምትተባበሩት አንድ የምትሆኑት በሀዘን ጊዜ እንኳን አይዞሽ የማትባባለው ናችሁ። ከምን ይመጣል? ሁሉንም እያልኩ አይደለም። ጭንቅላት ያላችሁ መልካም ሴቶች ምናምን አላችሁ። ግን አብዛኛው እንደዛ መሆኑ ሳይ ይሄ ፍጅት በሙሉ የምታዩት የሶሻል ሚዲያ አጀንዳ ሴት ለሴት። እስቲ ቆም ብላችሁ አስቡ። ሴት ለሴት አጀንዳ የተባለ በሙሉ 90% የሶሻል ሚዲያ አጀንዳ የሴት። ወንድ ልጅ ካየው ስለ ሀገር ጉዳይ ስለ ስፖርት ጉዳይ ገለመሌ ምናምን አለ። አብዛኛው ጉዳዩ የሴት እና ፕሊዝ አስተውሉ ባካችሁ። ሶሻል ሚዲያ ላይ ተባበሩ፣ አንዱ በርቱ። ስህተት ሲኖር ተነጋገሩ፣ በውስጥ የሚቻለውን አድርጉ። ሀዘን በማንም ቤት እግዚአብሔር ምስክሬ፣ በጠላቶቼ ቤት ሀዘን አልመኝም። ሀዘን ቆሻሻ ሰባሪ ነው። ሰባሪ ነው። ህይወት የምትባይ እየሰማውሽ ነው። ሰማያለሽ ህይወት ተብዬዋ። አንድ ነገር ልንገርሽ፣ በፍቅረኛሞች መሀል ገብታ የሚዘገንን ስድብ ስትሳደብ የነበረችው ሙቶ ቃሽ አታድርጊ፣ ማታቂውን ነገር አታወሪ፣ ሙቶ ቃሽ አታድርጊ። ጸቡን የጀመረችው እሷ ናት። ከዚህ ልጅ ጋር አትሆኝም ብላ ሚሊዮን ነገር አሌክስ ይባል የነበረው በእናትየው። ሀቁ ይሄ ነው። ሚሊዮን ነገር ይሄ ልጅ አይሆንሽም ብላ ሙልጭ አርጋ ስትሰድበው ስታንቋሸው በዘሩ ጭምር ሳይቀር በደንብ አርጋ ስትሰድበው የነበረ እሷ። ሀቁ ይሄ ነው። ታይ ሙቶ ቃሽ አታድርጊን። ማሃይ ሙቶ ቃሽ አታድርጊ። ጨካኝ እና እንደዚህ አይነት ሰዎች እንዴት ከኔ ጋር ጓደኛ ልትሆኝ እንደቻልኩ ራሱ በጣም ገርሞኛል። እንዴት ፎሎ እንዳደረግኩሽ ግራ ገብቶኛል። አዎ እንዴት ፎሎ አርቀሽ? እሱን አይጸጽተውም ትላለህ? ምኑ ነው የሚጸጽተው? ምን ስላረገ? ልጇን ስላፈቀራት፣ ስለ እሷ ብሎ ስላፈቀራት ልጅ ብሎ ስለተሰደበ? እኔም ቢሰድቡኝ እኔ ትዕቢተኛ ነኝ። እኔን እሱ እንዲያውም በጣም አፍቃሪ ነው። እግዚአብሔር ምስክር፣ አሌክስ አፍቃሪ ነው። እኔ ቤተሰብ ቢሰድበኝ አንድ ላይ ተዘግዘቁ ነው የምለው። ጣጣ የለኝም። አንቺም ልጅሽም ተዘግዘቁ ብዬ ነው የምሄደው። እኔ ብሆን አሌክስ እውነተኛ አፍቃሪ ስለሆነ እንጂ እግዚአብሔር ምስክር፣ እንደኔ አይነት ጸበደላላ ከነናትሽ ተዘግዘቂ ብያት ነው የምሄደው። የምናደርገው ይሄንን ነው። እንዲያው
የአሌክስን አፍቃሪነት ያሳያል። እናትየው እንደምጠላው እያወቀ ሰላም እንደማይኖራቸው እያወቀ ምን እንደማይኖራቸው እያወቀ ይሄ ልጅ ከሷ ጋር ሆኗል። ምን አይነት ፍቅር እንዳለው አም ሰርፕራይዝድ። እኔ አላረገውም ነው ማለት እግዚአብሔር ምስክር ያላረገው። አሁን ዱሬ እኔ አሁን ልጄን ምናምን አትመጥናትም ምናምን በይ ገደል ግቢ ዱቄታም ብዬ ነው እምሄደው። ይሄ ከነ ልጅሽ ልቅምቃሚ የተሻለ አመጣለሁ ነው የምለው። እኔ የኔን ባህሪ ስለማውቀው የተሻለ አመጣለሁ አጠገብሽ አምጥቼ ነው ማለት ይጂ ለልቃምሽ ዳሪ ነው የምለው። እኔ የኔ ባህሪ ከማንም ይለያል እንጂ መለማመጥ ምናምን እኔ ማኛው ሞቴን እመርጣለሁ። ስለዚህ አሌክስ ከልቡ አፍቃሪ ስለሆነ ከልቡ ይቺን ልጅ ስለወደዳት በእውነት ከልቡ ስለወደዳት እንጂ ማን አባቱም አይሰማሽ፣ ማንም አይሰማ። ስለዚህ ያንን ነው የምለው። አሁን ኢትዮጵያ ኖሮ ለጥቅም ነው ብንል አዎ ብዙ ነገር ሰድበነዋል። እውነት ለመናገር አሌክስም ብዙ እንዴት ትናገራለህ እናት ብለን ቀውጤ አድርገን ሰድበነዋል። እሱም ደግሞ ስድቡን አቁሞ በቃ ይቅርታ ለመባባል ፈቃደኛ አሌክስ ነበር። አሌክስም ዴዚም ፈቃደኛ ነበሩ። እንግዲህ እግዚአብሔር አልፈቀደው። ፈቃደኛ ነበሩ። በቃ እኛ ተዋልደናል በሰላም በቃ ይቅር ተባብለን እንኑር የሚል ምን ነበር የሞተ ተጎዳ እና ምን አሉ አንዳንድ ከካሞች አቃጥላ ደፋች። ማን አባቱ ነው የሚቃጠለው? ልጄ ሌላ አፍቅራ ስለኖረች እኔ ይቃጠላለሁ እንዴ? ምን አገናኝቶት? ምን አገናኝቶት? ለብቻ አሳድጌ ግዴታች አይደለም ለብቻ ዱቄታ ማብረሽ ኑሪ። ማናችሁ ብትሆኑ ያልተስማማችሁበት ጉዳይ ስላለ ነው የተለያያችሁት። ያልተስማማችሁት ጉዳይ ስላለ እንጂ አብረሽ ብትኖሪ በተለይ አሜሪካ ላይ በብዛት እንደማየው ሚስት ሆነ ኑር ነው የባል ትልቁ ችግር ያየሁት ከወንዶቹ እንደሰማሁት። እኔ አይደለሁም ከወንዶቹ እንደሰማሁት ሚስት ሆኖ እንዲኖር ነው የሚፈልገው። ባል መተንፈስ አይችልም። አስታውሳለሁ የሆነ እዮዳብ ጉቶ ቤት አንድ ጊዜ ሰላም ተፈጥሮ ገብቼ ቁጭ ብለን ነበረ። የሆነ ሰውዬ መጣና ስለ ፖለቲካ ያብራራል። ሚስቱ መጣ በጫማ ብላ ነው ያስወጣችው። እኔ ላይ ሚስቴ ጫማ ስትወረውር አሰብኩት። እኔን ሚስቴ ስትሰድበኝ አሰብኩት። እግዚአብሔር ምስክሬ ነው የምላችሁ። በጫማ ውጣ ነገር ያልነበር ምናምን ብላ አስወጥታው ደግሞ መጣ ሊገባ ሚስቴን ተደብቄ ነው ማወራችሁ። ተግባባ። እዮዳብ አይደለም በነገራችን ላይ እዮዳብ ቤት ገዝቶ ነው የገባው ነው እያልኳቸዋለሁ። እዮዳብ ቤት ገዝቶ ነው የገባው ሰውዬ ትልቅ ሰውዬ ትልቅ የ50 ዓመት ምናምን ሰውዬ ነው። እግዚአብሔር ምስክሬ በጫማ ደብድባን ያስወጣቸው። ስለዚህ ብዙ ጊዜ በምናየው አሜሪካን ሀገር፣ አውሮፓ የሚኖሩ ባሎቹ ሚስት ሆነው እንዲኖሩ ይፈለጋል። የባልነት ማንነትን ይወስዱበታል። ይሄ ነው የብዙ ወንዶች ችግር። ከወንዶቹ የሰማሁትን ነው ወንዶቹ የሚሉትን። እውነት በስርዓት የሚልሽን እሽቲ ነበረ። ሚስቴዎች ተናገሪ፣ ሚስቴዎች ተናገሪ። እውነተኛ ሲንግል ማም የሆንሽ ሴት ለባሌ ታዛዥ ነበርኩ፣ ለባሌ መልካም ሴት ነበርኩ፣ ለባሌ ጥሩ ነበርኩ የምትሉ ብዙ አይደላችሁ። ብዙ ኃይለኞች ናቸው፣ ኃይለኞች ናቸው። አብዛኛዎቹ ኃይለኞች ናቸው። ስለዚህ ትለያያላችሁ። ኃይለኝነት በጣም ትዳርን ከሚያፈርሰው ትልቁ ነገር። ወንድ ልጅ የፈለገ ትገጊዋለሽ፣ የጊዜ ጉዳይ ነው፣ በክብሩ አይደራደርም።
ሁሉን ነገር ውሰጂበት፣ የፈለገ ነገር ይሁን በክብሩ አይደራደርም። እንደፈለግሽ ተንጠራሪ ምን በይ፣ የጊዜ ጉዳይ ነው። በክብሩ አይደራደርም። ጊዜ እስኪያመቻች ይጠብቃል። ካንቺ በተሻለ ሌላ ሴት ያመጣል። ወንድ ልጅ ባረጀ ቁጥር ሂዘ ዋይ፣ ሴት ልጅ ደግሞ የእድሜ ጉዳይ አጠያያቂ ነው። ባለ ሀብት ባለ ንብረት የምትሏቸው ሰዎች እጅን የምታክል ልጅ ነው የሚያመጡልን። እንዳለ ባለ ሀብት ያልከው ሰውዬ ከሚስቱ የተጣላ በእድሜ እኩያ የምትሆነውን አግብቶ አያውቅም። ሀቅ ነው። እንደ ባለ ሀብት የምትሉት ሰውዬ እጅን የምታህል ልጅ ይዞ ነው አግብቶ ፉን ሲል የምታየው። ስለዚህ ይሄ ሀቅ ነው። ወጣት የ20 ዓመት የ22 ዓመት የ23 ዓመት ነው የሚያገባው። ሴት ልጅሽ በ40 ዓመት በ50 ዓመት ስትሆኝ የምታገቢው የጨረጨሰ ሼባ ነው። ይኑርሽ አይኑርሽ ሁጊብሽ በ50 ዓመትሽ የምታገቢው በእድሜሽ ጋር እኩል የሆነ ሰው ነው የምታገቢው። አብዛኛው ጊዜ ምናልባት በ2-3 ዓመት የሚያንስሽን ልታገቢ ትችያለሽ እንጂ በብዛት ትልቅ ከሆንሽ በኋላ በአንቺ ሌቭል የሚያገባሽ ብዙ የለም። የተወሰኑ ሊኖሩ ይችላሉ። አብዛኛው ግን እንደዛ አይሆንም። ስለዚህ አሁን የምነግራችሁ ብዙ ወንዶች እንደነገሩኝ ሚስቴ በጣም ኃይለኛ ናት፣ ሚስቴ በጣም ኃይለኛ ነበረች፣ ኤክሴ በጣም ኃይለኛ ነች። ወንዱ አግብቷል። አሁን ለምሳሌ ራሳችሁን ጠይቁ። አብዛኛው እህቶቼ ራሳችሁን ጠይቁ። ካንቺ የተጣላው ሰውዬ ከልጆች ጋር ሆኖ ሌላ ሴት ምርጥ አግብቶ እየኖረ ነው በሰላም። ችግሩ ማጋ ነው ያለው። ሁሉንም እያልኩ አይደለም። መልካም ሴቶች፣ ጥሩ ሲንግል ማሞች አሉ። ግን እንደ ሀሳብ ስታዩት ይሄ ሰውዬ ካንቺ ተለያይቶ እሱ ከሆነ ችግሩ እንዴት ሌላ አግብቶ ፏፈሽ እያለ ኑሮን ይኖራል? እንዴት እሱ ችግር ከሆነ እስካሁን አንቺ አላገባሽም? አይሽ ቆም ብሎ ማየት ጥሩ ነው። ቆም ብሎ ማየት ጥሩ ነው። ስለዚህ ኃይለኝነቱ ትንሽ ቢቀንስ፣ ለወንድ ልጅ ክብር መስጠት፣ አንቺ አትጎጂም። ለምሳሌ እንደ ሐሳብ ልንገርሽ፣ ስራ ቦታ ሄደሽ አንድ ማናጀር እያንዳንዱ ያለሽን ነገር ታደርጊያለሽ። እያንዳንዱ የሚልሽ ለብዙ ሴቶች ይጠቅማል ብዬ ነው የማስበው። ራስሽን እንድትጠይቂ የሆነ ቦታ ስራ ተቀጥረሽ በነበርሽበት በምትሰሪበት ጊዜ የቤት እመቤት ባልነበርሽበት ጊዜ እያንዳንዱ ከሰዓቱ ጀምሮ ክላክ አድርገሽ የምትገቢው አሜሪካን ሀገር፣ አውሮፓ፣ የትም ገብተሽ በዛ ሰዓት የተባልሽውን ልብስ ለብሰሽ ዩኒፎርም ካለ ዩኒፎርሙን ለብሰሽ ያለሽን በሙሉ ሰርተሽ ደክሞሽ ብለሽ ትመጫለሽ። ቢልሽን ትከፍያለሽ። ይሄ ሰውዬ ደግሞ ሙሉ በሙሉ እኔ ቢሉን ልክፈል፣ አንቺ ልጆቼን ብቻ አሳድጊ፣ እኔንና ልጆቼን ተንከባከቢ ብሎ አገባሽ። ለማታውቂው ሰውዬ በሰዓት ለሚከፍልሽ እያንዳንዱን ነገር ያረግሽ ሴትዮ እቤት አስገብቶ ልጆቼንና እኔን ተንከባከቢ ሙሉ ቢል እኔ ከፍላለሁ ለሚልሽ ሰውዬ ግን ትቢተኛ ትሆኛለሽ። ህሊናሽን የሸጨለሽ ሙሉ ቢሉን እኔን የምከፍለው ምንም ነገር እንዳታስቢ። ልብስሽን ብቲ፣ ሻፒንግ ብቲ፣ ቫኬሽን ብቲ፣ ምን ብቲ ሙሉን እኔ ከፍላለሁ አታስቢ። ለእኔ ግን ፕሊዝ ጥሩ ሚስቱኝ። ይሄንን አይቀበሉም ሴቶች፣ አይቀበሉም። ኃይለኞች ናቸው። እዛ ቀጥሮ እንደፈለገ እየሰደበ ማናጀር ሲያሰራት ዝም ብላ አፈቅረዋለሁ አፍቅሬን ያገባሁት የምትለውን ወንድ ግን አቃጥላ ትደፋለች። ከባድ ከባድ ጊዜ ነው እና ጥሩ ወንድ ጠፋ ይለዋል። ስታያቸው ሌባ ጎማ የመሰለ ሰውዬን ጠብሰው ታገኛለህ።
ጥሩ ወንድ ልሙድ ትልሽ የሚላትን ትተውና ወሮ በላ ዓለም ያስቸገረውን ሰውዬ ጠብሳ ጥሩ ወንድ የለም ትላለች። እብድ ናቸው። እግዚአብሔር ምስክር። ጥሩ ወንድ ልሙትልሽ የሚላትን ጥላ ለዓለም ያስቸገረውን ሰውዬ እሱን ነው የምፈልገው ነው የምትል። ይሄን ነው የምለውና አስተሳሰብ ኮምፕሊትሊ ሴት ልጅ የምትለውና የምታደርገው ተገናኝቶ አያውቅም። በህይወት ዘመናቸው የማይገናኝ ነገር የሚያደርጉት ሴቶች ናቸው። የሚሉት የሚያደርጉት ምንም አይገናኝ። የእያንዳንዷን ሴት ገብተህ የምታፈቅረው አብራ የምትሆነው ምን የምትለው የምትመኘው ምንም አይገናኝ። ሀቁ ይሄ ነው። ስለዚህ አሁንም የምለው ምንድነው በዚህ በዴዚ ላይ ለምትፈርዱ ሰዎች ራሳችሁን ቆም ብላችሁ የሌላው ሴቶች የሚገርሟችሁ እግዚአብሔር ምስክሬ በጣም ጎበዞች ናቸው። ኮምፔር ሲደረጉ በኃይለኝነት ደረጃ ከሌላ ዜጋ ጋር ሲጋቡ ያበሻ ሴቶች አሁን በጣም ጥሩ ላይፍ አላቸው። በጣም ኮሙኒኬት ማድረግ ይችላሉ። በጣም እንደሚመስለኝ አበሻ ጋር አወኩሽ ናኩሽ ይመስለኛል። አሁን የኔ ሚስት ካልቸሬን አክብራልኝ ነው እኔን አክብራ ነው የምትኖረው። እኔም እንደዛ አሮን ነው ፎር ሳም ሪዝን ከሌላ ጋር ስንሆን ጥሩ ኤግዛምፕል እንሆናለን። የራሳችን ሲሆን ግን ነፍሴ አወኩሽ ናኩሽ ይመስለኛል። በጣም ነው ግጭት ያለው። ያበሻ አሜሪካ ላይ በጣም በትዳር የሚኖረው በጣም ጥቂት ህዝብ ነው። ተፋቶ የሚኖረው ይበልጣል። እግዚአብሔር ምስክሬ አሜሪካ ላይ አውሮፓ ላይ ብትሄድ ተፋቶ የሚኖረው ይበልጣል አግብቶ ከሚኖረው። አሜሪካ ያላችሁ መቼ ነው ሰርግ የበላችሁት? ላስታውሳችሁ ብዬ ነው። መቼ ነው ሰርግ የበላው? እኔ ልንገራችሁ መቼ እንደበላው ሰርግ። ሁለት ሺህ 2011 ሰርግ ከቲክታክ በፊት ነው የበላነው። 2011 እግዚአብሔር ምስክር። መቼ ነው የበላችሁ? ትዳር እንደሌለ የምታውቁት አሜሪካን ሀገር በዛ ነው። የእያንዳንዱን ይሁት አሜሪካን ሀገር የተጋቡ በትዳር ብዙ ሰዎች የለም። ከስንት አንድ ሶስቴ አትሄዱ። ላይፍ አለ። ወንዱም ይሰራል፣ ሴቷም ትሰራለች አለ ላይፍ። ትዳር ግን የለም። የሌሎችም ነው እንግዲህ ሰርግ ትሰማለህ ሲኖር እንትና ገባ ምናምን ትባላለህ። ወፍ የለም ወፍ የለም። ካገቡም ደግሞ ኢትዮጵያ ሄደው የሚያገቡት ቱጎ ነው። ካገቡ የአሜሪካውም ሆነ የውጭው ቱጎ ከኢትዮጵያ ነው የሚያገቡት። ቱጎ ነው። I'm gonna cry 30 years anniversary. Proud mom ብቻ ካልሽ 30 years anniversary ውሸት ነው። ቀጣፊ ነሽ፣ ውሸታም ነሽ። ፕራውድ ማም ብቻ ነው ራስሽን ያልሽው። ሲንግል ማም ነሽ። አየሽ፣ ቀጣፊነት ከዛ ይጀምራል። ፕራውድ ማም የምትል ሲንግል ማም ብቻ ናት። ሲምፕል
እንደዚህ አይነት ቅጥፈት በጣም አይመቸኝም። ባለትዳር ፕራውድ ማም ብቻ ብላ አትጽፍ። አሉ ጀግና ሲንግል ማሞች አሉ። ፕራውድ ማም የምትለው እሷ ናት። እንደ እናትም እንደ አባትም ሆና ልጆቿን አሳድጋለች። ፕራውድ ማም ትላለች። ስለዚህ 30 ዓመትሽን በህልምሽ ነው የምታስቢው። አኒቨርሰሪ አዎ። አሁን ሄለን ቪ አም ፕራውድ ማም ሚ አለች። የስ አዎ። አየሽ ፕራውድ ማም የምትለው ሲንግል ማም ናት። ልጆቿን ተፋልጣ ሞታ ታሳድጋለች። አደንቃታለሁ። ምንም ከሲንግል ማሞች ጋር ምንም አይነት ችግር የለብኝም። ያ ፕራውድ ማሞች አሉ። በጣም ጀግናዎች ናቸው። በተለይ አሜሪካ፣ አውሮፓ ልጅ ማሳደግ ስራ ተሰርቶ ምን ተብሎ እንደገና ልጆች ማሳደግ ከባድ ነው እና ጀግኖች ናቸው። በዛ አደንቃቸዋለሁ። ግን ኃይለኞች ናቸው። ኃይለኞች ናቸው። እንደዛ የሰማነው። እሺ ሌላስ? ሌላ አለ? አዎ መናናቅ ይመጣል። ምንድነው መሰላችሁ? ወንዱም በጣም ኮንፈርት ይሰማዋል። ችግሩ ያ ምንድነው? ወንዱም ኮንፈርት ይሰማዋል ትዳር ላይ። በተለይ አሜሪካ ባለው ብዙ ጊዜ በሰማሁት ነው፣ አልኖርኩትም የአበሻን ትዳር። ስለዚህ በሰማሁት ነው የማወራቸው። በሰማሁት ምንድነው ወንዱ ሞር ውጪውን መውደድ ይጀምራል ትዳር ላይ ሲገባ። ግራ የሚገባኝ እሱ ነው። ወንዱ ሞር ትዳሩን ውጪ ላይፉን በደንብ ማታ ላይ ቤት መግባት አይፈልግም። ከስራ ወደ ቤት የሚል አስተሳሰቡ የለም። ኢትዮጵያ ቢሆን እሰየው። ለምን? እሷም ጓደኞች አሏት፣ እሷም ቤተሰብ አላት፣ እሷም ብዙ ነገር አለ። እዚህ አጋዥ የለም። አጋዥ ስለሌለ ትዳር ከሆነ ሁለቱም ቤታቸውን ማለት አለባቸው፣ ወንዱም ሴቱ። የወንዱ ችግር አሜሪካ ሴቶች ያሉኝ ምንድነው? ከስራ በኋላ ቤቱን አያውቀው። ኳስ ካለ ውጪ ኳስ ማየት ነው። ጀለሶች ካሉት ከጀለሶቹ ጋር ማድረግ ነው። እሷ እና ከጓደኞቹ ጋር ማሳለፍ ነው። እሷ ከልጆቿ ጋር ኩክ አድርጋ ተርመጥመጣ ስራዋን ሰርታ ምን ብላ ትመጣለች። በቃ ሙሉ ነው ቤት ናት። እሷ ውጪ እሱ ውጪ ነው። ይሄ ልክ አይደለም። ትዳር ካልክ አባት፣ ልጆች፣ ሚስት ቅድሚያ ናቸው። ከጓደኛ ከምን በአናቱ ይተከላል። ማናቸውንም ጓደኞቼን ወዳቸዋለሁ። ከልጆቼ ከሚስቴ የተረፈ ጊዜ እንጂ ከነሱ የተሰረቀ ጊዜ አይኖራቸው። የሀበሻ ወንዶች ችግር ይሄ ነው። ጊዜው ከጓደኞቻቸው የተረፈ ጊዜ ነው ለሚስትና ለልጆች ያላቸው። እሱ ነው ብዙ ጊዜ ችግር የፈጠረው በሀበሻ ትዳር። ጓደኛ ያበዛል፣ መጠጥ ቤት ያበዛል፣ ምን ቤት ያበዛል። ሁሉም እያልኩ አይደለም። መልካም ባሎች፣ መልካም አባቶች፣ ጀግና ባሎች አሉ፣ ግን ብዙ አይደሉም። ብዙ አይደሉም አሉ። መልካም ባሎች፣ ትዳሩን የሚወድ ቤቱን የሚል ምን የሚል ወንዶች አሉ፣ ግን ብዙ አይደሉም። እኔ አሁን አባት ልጅ ጩጬ ልጅ በስትሮለር እየገፋ የሚሄድ አባት እንዴት ደስ እንደሚለኝ ሳይ እግዚአብሔር ምስክሬ ቃላት የለኝም። በስትሮለር እየገፋ ወይ ፓርክ ይዞ ሄዶ ሲያጫውት የማየው አበሻ ወንድ ሳይ የሚሰማኝ ስሜት ልዩ ነው። በቃ ያ ብዙ ገጠመኝ የለም። በብዛት የምታያቸው አበሻ እናቶች ልጆቻቸውን በካርት ሲገፉ ምናምን በሆነ ነገር ሲገፉ ነው የምታያቸው።
እንጂ ወንዶቹ ብዙ ጊዜ አናየው። ይኸው ኢትዮጵያ ያሉት ደግሞ ይላሉ በትክክል ሁሉም መጠጥ ላይ ቁጭ ብሎ ነው ያለው። ኢትዮጵያ የእውነት ያሳፍራል። አዎ አብዛኛው ቤቱን አያውቀው። ግራ ይገባኛል። ያ ላይፍ ማለቅ አለበት። ስለዚህ ያ ላይፍን መቀየር ያስፈልጋል እላለሁ። እግዚአብሔር